የዚህችን ምስኪን እናት ታሪክ በመጠቀም የኔን ታሪክ ያለ ፍቃሪ ስለተጠቀምሽበት ነው። በቃሽ፣ እሺ ይበቃሻል፣ በቃሽ። ቆይ እኔ ምንድን ነው ያደረግኳችሁ? ምንድን ነው ያደረግኳችሁ? ንገሩኝ እስኪ። ቆይ ምሩ ንገሪኝ እስኪ፣ ምሩ ንገሪኝ። ቆይ እኔ ከአንቺ በምን አንሳለሁ? ንገሪኝ እስኪ። ቆይ ኪሩቤል እኔን ለምንድን ነው መውደድ ያቃተው? ቆይ ንገሪኝ ምሩ፣ አስረጅኝ። እኔ ከአንቺ የተሻልኩ ጤነኛ ሰው ነኝ አይደል? ለምን? እሺ ንገሪኝ። ለምን ምሩ? ለምን? አስረጅኝ እስኪ ምሩ። ኪራ ንገረኝ። ቆይ ከኔ ያጣው ነገር ምንድን ነው? ንገረኝ ኪራ፣ ንገረኝ። ቆይ እኔ ለአንተ ያልሆንኩት ምን አለ? አስረዳኝ እስኪ ኪራ፣ ንገረኝ። ዝም አትበለኝ። ለምንድን ነው ልትወደኝ አልቻልከው? ቆይ ንገረኝ እስኪ። እኔ ለአንተ ስል ስራዬን አልተውኩም? እኔ ለአንተ ቆንጆ አይደለሁም? ስራዬን ትቼ ለአንተ ስል ብዙ ዓለም እንግዲህ ትክክለኛውንና እውነተውን ነገር አወጣችሁ፣ ዘረገፈችው። እውነተውም ከታወቀ በኋላ እንዲሁም ቤቲን ወደ ውጭ ወርውረው ጣሏት ማለት ነው። በነገራችን ላይ እንግዲህ ብዙ ዓለም ያለውን እውነተውን ሁሉም በተሰበሰበበት እንዴት እንደገባች ለምን ስራስ እንደገባች ማንም እንዳስገባት ያለውን ሁኔታ ተናግራለች። ብር እንደተከፈላትና እንዲሁም ጽናትንና ኪራ ለመለያየት እዚህ ቤት እንደገባች ያለውን ነገር አስረድታ ለሁላቸው ግልጽ አድርጋ ተናግራለች። እንዲሁም ጉልበታ ላይ ወርቃ ጽናትንም ይቅርታ አድርጊልኝ በድዬሻለሁ በማለት እንግዲህ ብዙ ዓለም ይቅርታ ጠይቃለች ማለት ነው። ቤቲ በተቃራኒው በጣም ተናዳ ተበሳጭታ ነበር ማለት ነው። ምክንያቱም እንግዲህ ስራዋ ስለተጋለጠባት ኪራን ለሷ ማድረግ ስለምትፈልግ ያ ነገር ስላልተሳካለት እጅግ በጣም ተናዳለች፣ ተበሳጭታለች ማለት ነው። በመጨረሻም እጅግ በጣም ነው እብድ ያለችው። ውጭ ሲሏት ራሱ አልወጣም ብላ በግድ ነው እንደውም ብዙ ዓለም ጎትታ ወስዳ ነው ወደ ውጭ እንድትወጣ ያደረገችው ማለት ነው። ስለዚህ ኪራ የኔ ብቻ ነው፣ ኪራ የኔ ነው፣ የማንም አይደለም፣ አልወጣም፣ ከሱ ጋር ነው መኖር የምፈልገው፣ ይወደኛል፣ ያፈቅረኛል። እንዲሁም ምሩን ደግሞ እኔ ከማናንሽ ነው ምሩ፣ አንቺ እንኳን የታመምሽ ነሽ፣ እኔ እንኳን ደህና ነኝ እያለች የተለያዩ ቃላቶችን ስትናገር ነበር ቤቲ። እውነት ለመናገር ቤቲ በሆነችው ነገር እኔ አዝኛለሁ ማለት ምንም ያክል ክፉና በጣም እንትን ብትሆንም በስራዎቿ ክፉ ብትሆንም ግን እንደዚያ ስትሆን እብድ ስትል በጣም ነው ያሳዘነች ማለት ነው። ስለዚህ አንዳንዴ የማይፈልገን ሰው እንደማይፈልገን ካወቅን ራሳችን ብናስከብር ጥሩ ነው ብዬ አስባለሁ ማለት ነው። እና በእርግጥ ያው እንደዚህ ባትሆን ደስ ይለናል ማለት ነው። ግን ደግሞ ካረገችው ስራ ከክፋቷ ምንም ይሄ ኖርማል ነው ብዬ ነው የማስበው ማለት ነው። እና ግን እጅግ በጣም ውስጧ ተጎድቷል፣ ውስጧም ተሰብሯል። ልክ የጽናት ልክ እንደተሰበረው የእሷም እንደዚው ብዬ ነው የማስበው ማለት ነው። እንደተጎዳችና እንደተሰበረ ምናልባት ካላስመሰለሽ ማለት ነው። ያለው ሁኔታ እጅግ በጣም ከባድ ነው። ሆኖም እንግዲህ ኪራ ለብዙ ዓለም ቤት እንደተከራየላት እንዲሁም ልጇንም እዚያ እንዳስቀመጠ እንዳመቻቸ ነግሯታል። ተመካክረው እንግዲህ ብዙ ዓለም በባለፈው ፓርት ላይ ለኪራ ሁሉን ነገር ነግረው ነበር እና ሁለታቸው ተነጋግረው ነበር ይሄን ነገር ሊጨርሱ የፈለጉት። ኪራም በሰላም ቤትን ቀርቧት ነገሮችን ሊቋጩ ነበር የፈለጉት። እንግዲህ የቀለበት ሰፕራይዝ አደርግሻለሁ ወይንም ደግሞ ሁሉም በተሰበሰበ የተመኘሽውን ነገር አደርግልሻለሁ፣ አገባሻለሁ ብሎ ቃል ገብቶላት ነበር። እንግዲህ ያው ሰፕራይዙ ደግሞ ይሄንን ይመስላል። እሷ በድብቅ ስታደርገው የነበረውን ነገር ግልጽ ለማድረግ እንደገና በድጋሚ ጽናትንና ኪራን ለመለያየት ወደዚያ ቤት እንደገባች ያለውን ሁኔታ ድራማውን ይፋ አድርጓል። ለኪራንም እንግዲህ ሲያስጨንቀው የነበረ የጽናት እንትን ነበረ፣ ቪዲዮ ዛባት ነበረ። እሱንም ደግሞ እንግዲህ ብዙ ዓለም ስለያዘችው እና ከእሷ ጋር ስላለ
ምንም እንትን አትለውም በማለት በዛ ተስማምተዋል ማለት ነው። እና ክፍል 45 ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። የቻናሌ ተከታታዮቼ ሰብስክራይብ አድርጉኝ፣ ቤተሰብ አድርጉኝ። ስለምታደርጉኝም እጅግ በጣም አመሰግናለሁ ለማለት እወዳለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።